ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይህ ቪዲዮ የሚሆነው እንደተለመደው የዊኬንድ አናሊሲስ ቪዲዮአችን ነው። ዛሬም የጎልድን ዊኬንድ አናሊሲስ እንሰራለን። እንግዲህ ጎልድ ላይ ያለኝን የኔን የኔክስት ዊክ አውትሉክ ቴክኒካል አናሊሲስን ፋንዳሜንታል አናሊሲስን በደንብ አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች እንግዲህ በየሳምንቱ የጎልድን ዊኬንድ አናሊሲስ እዚህ ላይ እንሰራለን። ትሬዲንግ ላይ በደንብ ይጠቅማችኋል ብዬ አስባለሁኝ። ይህንን ቻናል ሰብስክራይብ በማድረግ ጀምሩ። ኤንድ ለትሬደር ጓደኞቻችሁ ደግሞ ይህንን ቪዲዮ ሼር አድርጉላቸው። ይጠቅማችኋል ብላችሁ ለምታስቡት ሁላ ይህንን ቪዲዮ ሼር አድርጉላቸው ጋይስ። ጋይስ ላስት ዊክ እንዴት ነበር? እንግዲህ አይ ሆፕ ጥሩ እንደሰራችሁበት። ኤኒዌይስ የላስት ዊክ እንግዲህ ሴንቲመንት በጣም ቼንጅ ሲያደርግ ነበረ። እንግዲህ ማርኬቱ ዚግዛግ ሲሰራ ነበር። እንግዲህ ሴንቲመንት ከአንድ ቀን ወደ ቀን በጣም ሺፍት ሲያደርግ ነበረ። ኤንድ ለኔክስት ዊክ ደግሞ ጥሎልን የሄደው ማርኬቱ አዘጋጉ በጣም የሚገርም ኮንዲሽን ላይ ነው የተዘጋው። እንግዲህ ኔክስት ዊክ ደግሞ ከአሁኑ ሳምንት የበለጠ ቮላታይል እንደሚሆን እናስባለን ማለት ነው። ጋይስ እዚህ ቪዲዮ ላይ ምንድነው የምናደርገው የላስት ዊክን ማርኬት እንግዲህ ምን ኮስ ያደረገው ነበር ያለውን ኦሲሌሽን የሚለውን በደንብ ለማየት እንሞክራለን። ከዛ በፊት ከሰራነው ዊኬንድ አናሊሲስ ቀጥለን ማርኬቱ ላይ ያለውን ኢፌክት በደንብ እናያለን ማለት ነው። ኤንድ ለኔክስት ዊክ ደግሞ ምንን ኤክስፔክት እናደርጋለን ኤንድ ምን አይነት ኮንዲሽኖች አሉ ኤንድ የኔን ቴክኒካል ኤንድ ፋንዳሜንታል አናሊሲስን በደንብ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉት ጋይስ። አሁን ወደ ቻርታችን እንሂድ። ጋይስ እንደተለመደው ከዴይሊ ቻርት ጀምርና ቶፕ ዳውን አናሊሲስ ከ15 ሚኒት ቻርት ድረስ ነው የምንወርደው ማለት ነው። መጀመሪያ ግን እስቲ የላስት ዊክን ሪቫይዝ እናደርጋለን። ከዛ ላይ ደግሞ ኔክስት ዊክ ፋንዳሜንታሎችን ምን እንደሚመስሉ እናያለን። ማርኬቱ ላይ አሁን ሴንቲመንቱ በጣም ነው የሚቀያየረው። ፋንዳሜንታሎች በጣም ይቀያየራሉ እና ማርኬቱን ሼፕ የሚያደርጉት ደግሞ እነሱ ናቸው። ማርኬቱን በደንብ ለመረዳት ፋንዳሜንታሎቻችንን በደንብ መረዳት አለብን። እነሱን በአጭሩ እዚህ ጋር በደንብ እናያለን ማለት ነው። አሁን ያሉት በጣም ሜጀር የሆኑ ነገሮች አንደኛ ላስት ዊክም ስንወረው የነበረው የኢንተረስት ሬት አውትሉኮች በጣም እየተቀያየሩ ነው። ስለሱ እናያለን። በተለይ ደግሞ ያሳለፍነው ሳምንት ሮብ ላይ ኤፍኦኤምሲ ሚቲንግ ነበረ። ስለሱ በደንብ እናወራለን ማለት ነው። ሁለተኛ ደግሞ ጂኦፖለቲካል ቴንሽን በደንብ አራይዝ እያደረገ ነው። አሁን አንደኛ እንግዲህ የዩኤስ እና የኢራን ቴንሽን መልሶ ዲቨሎፕ አድርጓል። ይሄ ደግሞ ማርኬቱ ላይ አንሰርቴኒቲ ፈጥሯል። ስለሱ እናወራለን። ሁለተኛ ደግሞ እንግዲህ ማርኬቱ ሊዘጋ አካባቢ የሰማነው ምን አለ የዩኤስ ሱፕሪም ኮርት የትራምፕን ታሪፍ ካንስል አድርገውታል፣ ኢሌጋል ነው ብለዋል። ስለዚህ በደንብ እናወራለን ማለት ነው። ይሄ ማርኬቱ ላይ በተለይ ለሚመጣው ሳምንት ማርኬት ትልቅ አስተዋጽኦ ይኖራል። ትልቅ ቮላቲሊቲ ነው የሚፈጥረው። ኤንድ ሬት ዳይሬክሽን ሴት የሚያደርግ ነገር ነው። ስለዚህም እንዴት ማርኬቱ ላይ ኢፌክት ሊያመጣ እንደሚችል በደንብ እናወራለን ማለት ነው። እስቲ ቻርታችን ላይ ያለውን አስተዋጽኦ የባለፈውን ሳምንት ማርኬት የምናይ ከሆነ የተከፈተው እዚህ ጋር ነው። ሰኞና ማክሰኞ ቤሪሽ ሆኖ ነው የቀጠሉት። ዘን ሮብ፣ ሐሙስ፣ አርብ ደግሞ ቡሊሽ ሆነዋል ማለት ነው። ይህ ማርኬት እንግዲህ ሰኞ ዕለት የዩኤስ ማርኬት ዝግ ነበረ። ዩኤስ ባንክ ሆሊዴይ ነበረ። ብዙ ቮሊዩም አልነበረውም ማርኬቱ። ሰኞ ዕለት ብዙ አዲስ ነገር አልነበረውም። ማክሰኞ ዕለት የሰማነው አዲስ ነገር ነበረው። ያ ቤሪሽ እንዲወርድ አድርገዋል። ላስት ዊክ ላይ ስላችሁ የነበረው ነገር አለ። የኢንተረስት ሬት አውትሉክ መቀያየር ነው ማርኬቱ ላይ ትልቅ ዳይሬክሽን ሴት የሚያደርገው። ማክሰኞ ዕለት ኢንተረስት ሬት አውትሉካችን ተቀይሮ ነበረ። እሱ ደግሞ ቤሪሽ ፑሽ ሰጥቶት ነበረ። ዘን ሮብ፣ ሐሙስ፣ አርብ ደግሞ ሮብ ኤፍኦኤምሲ ሚቲንግ ነበረ። እሱ ላይ አዲስ ነገር ነበረን። ሐሙስ እና አርብ ደግሞ ቴንሽኖች ደግሞ አዲስ ከእንደገና እስካሌት አድርጎ ነበረ። እነሱ ደግሞ ለማርኬቱ ቡሊሽ ሆነው ጨርሰዋል ማለት ነው። ስለሱ እናያለን። በመጀመሪያ ግን ስለ ኢንተረስት ሬት አውትሉካችን ኢንተረስት ሬት አውትሉካችን አሁን ኢንተረስት ሬት ፖዝ ይደረጋል ከት አይደረግም የሚለው ኦልሞስት 96.5% ደርሷል። እዚህ ጋር እንደምታዩት ኤንድ ኢንተረስት ሬት ከት ይደረጋል የሚለው 3.5% ደርሷል። ኦልሞስት የኔክስቱ እንግዲህ ኔክስት ፌድ ሚቲንግ ከ25 ቀን በኋላ ነው። ኔክስት ፌድ ሚቲንግ ላይ ኢንተረስት ሬት ባለበት ይቆያል ነው። ከት ይደረጋል የሚለው ፕሮባቢሊቲ በጣም ቀንሷል ማለት ነው። ይሄ አውትሉክ ማርኬቱ ላይ ይዞት የሚመጣው ነገር አለ ማለት ነው። ሌላ ግን እስቲ ሂስቶሪካል ነገሮችን ነው በተለይ ማርኬቱ ላይ እንዴት ሳምንቱ ላይ እንዴት ይሄ ነገር ማርኬቱ ላይ ኢፌክት እያመጣ እንደነበረ እንየው ማለት ነው። ሂስቶሪካሉን ስናየው ይሄ ቻርት ትንሽ አንደርስታንድ ለማድረግ ይከብዳል። ኤኒዌይስ የምንፈልገው ከትን ይደረጋልና ፖዝ ይደረጋል የሚሉት ስለሆነ ሌሎቹን ፐርሰንቴጆች እናጥፋቸውና
ምን ፈልገው እነዚህን ብቻ ነው። ሶ ከ3.5 ከ3.75 አሁን ያለበት ሬት ነው። ሶ ፖዝ ይደረጋል የሚለው ነው። ሶ 3.25 325 350 የሚለው ደግሞ ከት የሚደረግ ከሆነ የሚቀነስ ከሆነ በ25 ቤዚስ ፖይንት የሚመጣው ነው ማለት ነው። ሶ እዚህ ጋር መታየው ከሆነ የባለፈው ሳምንት ላይ እንዴት እንደነበረ ሶ ላስት ዊክ አርብ ዕለት ማለትም ፌብሩዋሪ 13 እንግዲህ ካሳለፍነው ሳምንት በፊት ላይ ያለው ሶ ላስት ዊክ ዊኬንድ አናሊሲስ ላይ ስንሰራም የነበረው ማለት ነው። እዚህ ጋር የምታዩት ከሆነ ኮርነር ላይ 90.76 ኢንተረስት ሬት ባለበት ይቆያል የሚል ኤንድ ደግሞ ኢንተረስት ሬት ከት ይደረጋል የሚል 9.24 ነበረ። ባለፈው ዊኬንድ አናሊሲስ ላይ እንደዚህ ነበር። ሶ ሰኞ ዕለት ምንም ቼንጅ አልነበረውም። የዩኤስ ማርኬትም ዝግ ስለነበር ምንም ቼንጅ አልነበረውም። ኤኒዌይስ ግን ማርኬቱ ቤሪሽ ሳይድ ሲቀጥል ነበረ ማለት ነው የነበረው ሰኞ ዕለት። ዘን ማክሰኞ ዕለት ይሄ ቼንጅ አረገ። ሶ ኢንተረስት ሬት ከት ይደረጋል የሚለው ቀነሰ 7.38 ሆነ። ኤንድ ኢንተረስት ሬት ፖዝ ይደረጋል የሚለው ፕሮባቢሊቲ ደግሞ 92.62 ሆነ። ሶ ኢንተረስት ሬት ባለበት ይቆያል ከት አይደረግም የሚለው ከዚህ በፊትም እንደወራ ነው ለዩኤስዲ ፌቨር ነው የሚያደርገው። ዩኤስዲ ስትሬንግዝን እንዲያደርግና ጎልድና ሌሎች ከረንሲዎች ደግሞ ቤሪሽ እንዲሆኑ ያደርጋል። ሶ ጎልድ ማክሰኞ ዕለት ቤሪሽ ነበረ። ከጎልድ ይልቅ ደግሞ ከረንሲዎች ላይ በጣም ይሄ ኢንፌክት አይተነው ነበረ። ዩኤስዲ በደንብ ስትሬንግዝን እያደረገ ነበረ ማለት ነው። ዘን ሮብ ዕለት ኤፍኦኤምሲ ሚቲንግ ነበረ። ሶ ሮብ ዕለት የነበረው ኤፍኦኤምሲ ሚቲንግ ላይ እንግዲህ ኢንተረስት ሬት ፖዝ ይደረጋል የሚለው ነው ኦልሞስት የተናገሩት ማለት ነው አናውንስመንታቸው ላይ። አዲስ ነገር ግን ያለው ምንድነው ኢንተረስት ሬት ፖዝ መደረጉም አይደለም ከኤፍኦኤምሲ ገቨርነሮች ውስጥ ካለው ከኮሚኒቲ አባሎች ውስጥ ኢንተረስት ሬት ሃይክ ይደረግ ራሱ ያሉ ሰዎች አሉ። ሶ ከት ይደረግ የሚለው አሰምሽን ጭራሽ ቀርቶ ኢንተረስት ሬት ሃይክ ሊደረግ ይችላል የሚል ፕሮባቢሊቲ መምጣት ጀምሯል ማለት ነው። ሶ ከዚህ በኋላ እንግዲህ ሮብ ዕለት የምታዩት ከሆነ 93.55 ደረሰ። እንግዲህ ይሄ ሮብ ከኤፍኦኤምሲ በፊት ያለው ላይ ማለት ነው። ሶ ማደግ ጀመረ 93.55 ኢንተረስት ሬት ፖዝ የሚለው 6.45 ደግሞ ኢንተረስት ሬት ከት የሚለው ደረሰ ማለት ነው። ዘን ከኤፍኦኤምሲ ሚቲንግ በኋላ ደግሞ አሁን ያለንበት 96 ለ3.52 ደርሰናል ማለት ነው። ሶ ኢንተረስት ሬት ሞስት ፕሮባብሊ ባለበት ይቆያል የሚል ሆኗል ማለት ነው። ሶ አሁን ያለንበት ይሄ ነው። ሶ ይሄ ኢነረንትሊ እንግዲህ ይሄ ኢኮኖሚክ ዳታ ነው። ኢን ኖርማል ማርኬት ስቴብል የሆነ ማርኬት ላይ ለዩኤስዲ ጥሩ ሪላፕስ እንዲያደርግና እንዲጨምር የሚያደርገው ዳታ ነው ይህን ብናይ ማለት ነው። ሶ ኢንተረስት ሬት ከት መደረጉ እንግዲህ ዩኤስዲ እንዲቀንስ እነ ጎልድ በጣም እንዲጨምሩ አድርጓቸው ነበረ። አሁን ኢንተረስት ሬት ከት ይደረጋል ብሎ የጠበቀው ማርኬት አይ ፖዝ ነው የሚደረገው ሲባል ዩኤስዲ ጥሩ ሊያንሰራራና ፖዚቲቭ ሊሆን የሚገባ ነው ማለት ነው አሁን ባለው ነገር ማለት ነው። ነገር ግን እንግዲህ ደግሞ ማርኬቱ ላይ ከዚህ ውጪ አንድ ነገር ብቻ አይደለም ማርኬቱን ዳይሬክሽን ሴት የሚያደርገው ብዙ ነገሮች ናቸው ፕሌይ አውት የሚያደርገው። ሶ አዲስ ነገር በተለይ የጎልድ ማርኬት ላይ የመጣ ነገር ምን አለ? አንደኛ እንግዲህ ሰምታችሁ ከሆነ ሐሙስ ዕለት አይ ቲንክ ትራምፕ የነበረው አናውንስመንት ላይ ምንድነው ያለው? ለኢራን 10 ቀን ጊዜ ሰጠቻለሁ እንግዲህ በ10 ቀን ውስጥ ዲል ማንፈጽም ከሆነ bad things will happen የሚል አይነት እንግዲህ አዲስ ቴንሽንን አምጥቷል ማለት ነው። እና ደግሞ አድሉን ያሉት አክቲቪቲዎች እንግዲህ ዩኤስ ከሚድል ኢስት ትሩፖቿን ኢቫኩዌት እያደረገች ነው፣ ለጦርነት እየተዘጋጀች አይነት ይመስላል። እንግዲህ ቴንሽን መልሶ ቢልድ እያደረገ ነው። እንዲህ አይነት ቴንሽን ቢልድ ሲያደርግ ደግሞ ጎልድ ይመቸዋል። ምክንያቱም ሴፍ ሄቨን አሴት ነው። ሪስክ ሰው በሚፈራበት ጊዜ፣ ፓኒክ በሚኖርበት ጊዜ፣ ለኢንቨስትመንት በማይመችበት ጊዜ ሰው ኢንቨስት የሚያደርገው ጎልድ ላይ ነው፣ ከረንሲዎች ላይ እምነት ስለሚያጣ ማለት ነው። ሶ ጎልድ በደንብ ይጨምራል ማለት ነው። ሶ አንዱ እሱ ነው። ሁለተኛ ደግሞ አዲስ ሪስክ ያመጣው ነገር እንግዲህ አርብ ዕለት ትልቅ ቮላቲሊቲ ነበረ። ይሄ ቮላቲሊቲ ደግሞ የመጣው ከምንድን ነው? አንደኛ የዩኤስ ሱፕሪም ኮርት የትራምፕ ታሪፍን ኢሌጋል ነው አለ። ኢሌጋል ነው ሲል የተጠቀመበት እንግዲህ ሲጠቀምበት የነበረ ሎ አለ ሌጋል ፓዝዌይ እነዚህን ታሪፎች ለመጫን ለፕሬዝዳንቱ ፓወር የሰጠው ማለት ነው። እሱን ኢሌጋል ነው አይሆንም ብሏል ማለት ነው። ሶ ይሄ ደግሞ ያመጣው ነገር አንደኛ ሙሉ አይደለም ውሳኔያቸው። አንደኛ እሺ እስካሁን ሲሰበሰብ የነበረውስ እንግዲህ ትራምፕ ከወጣ ጀምሮ ከኤፕሪል ጀምሮ ነው ታሪፍ መጫር የጀመረው። ሶ እስካሁን የተሰበሰበው ታሪፍስ ምንድነው ይደረገው? ሪፈንድ ይደረጋል አይደረግም? ይሄንን ውሳኔያቸው ላይ አላካተቱም። ይሄን ተከተለው ደግሞ ብዙ ሀገራት ሪፈንድ እንጠይቃለን ሎሱት እንከፍታለን ብለዋል። ሶ ያ ትልቅ ቴንሽን አምጥቷል።
ይሄ ብቻ አይደለም ደግሞ ቀጣይ ትራምፕ ምን ብሎ መጥቷል? እንግዲህ እነሱ ብሎክ ያደረጉበት ሌጋል ፓዝዌይ አለ። በሌላ ሌጋል ፓዝዌይ ታሪፎች እንዳሉ ይቆያሉ። ነገር ግን ተጨማሪ 10% ደግሞ ግሎባል ታሪፍ ሁሉም ሀገር ላይ ይጭናለሁ ብሏል። እንግዲህ ይሄ ማርኬት ተዘግቷል። የሚገርም አንሰርቴኒቲ ነው ማርኬቱ ላይ ይዞ የሚመጣው ማለት ነው። እንደምታዩት አርብ ዕለት የተዘጋው ማርኬቱ ራሱ ሪትሬስ እንኳን አላደረገች። የምታዩት ሃይ ላይ ነው ማርኬቱ የተዘጋው። በአንዴ በጣም እየወጣ ነው። በጣም ትንሽ ናት ሪትሬስ ያደረገው። ኦልሞስት ዴይሊ ክሎዙ ማለት የዴዩ 20 አካባቢ ነው የተዘጋው። አሁን ቅዳሜና እሑድ ላይ ደግሞ ማርኬቱ እነዚህ ኒውሶች ዳይጀስት እያደረገ ነው። ብዙ አንሰርቴኒቲ አለ። ሰኞ ሲከፈት ማርኬቱ ልክ ኤዥያ ሲከፈት በሚገርም ጃምፕ እና ፕሮባብሊ በቡሊሽ ጃምፕ ሊከፈት ይችላል ማለት ነው። የሚገርም አንሰርቴኒቲ ማርኬቱ ላይ ስላለ ለጎልድ ይመቸዋል ማለት ነው። ቢያዛችን ክሊርሊ ቡሊሽ ሳይድ ነው ማለት ነው። we are expecting ቡሊሽ ኢንትሪዎች በተለይ ለዴይ ትሬድ ሴታፕ የምንጠብቀው ቡሊሽ ኢንትሪዎች ነው ማለት ነው። የሚገርም አንሰርቴኒቲ ያለ ማርኬቱ ላይ እሱ ሴትል እስኪያደርግ ድረስ አንሰርቴኒቲ ኦልዌይስ ፌቨርስ ጎልድ ለዚህ በሚል ነው ማለት ነው። ወደ ታች እንወረድና እስቲ ቴክኒካል ፖይንት ኦፍ ቪዎቻችንን እንሂድ። እነዚህ ቴክኒካል ፖይንት ኦፍ ቪው ዩዥዋሊ አሁን ማርኬቱ በጃምፕ የሚከፈት ከሆነ ብዙ ቴክኒካል ፖይንት ኦፍ ቪዎቻችንን ጥሎብን ሊሄድ ይችላል። ተከትለን ማርኬቱ ላይ ማርክ ማድረግ አለብን። አሁን ባለው ግን ወደ እነዚህ የሚመለስልን ከሆነ ማርኬቱ ከሱ ላይ ኢንትሬቱ ጋር እንወስዳለን የሚለውን እናያለን። ነገር ግን ማርኬቱ በጃምፕ የሚከፈት ከሆነ ተከትለን ነው እሱን የምንሄደው ማለት ነው። ይህን እንይዝ። ማርኬቱ እንግዲህ ከመነሳቱ በፊት ማርኬቱ አንደኛ መጥቶ ያረፈበት እዚሽ ጋር 4 hour ቡሊሽ ኦርደር ብሎክ አለችን። ላስት ዊክ ላይ ሳልናት ናት ትዝ የሚላችሁ ከሆነ እዚሽ ጋር እንደ ሪስፔክት አድርጓት ነበረ ማርኬቱ። ከዛ በኋላ በአሁን ባሳለፍነው ሳምንት ደግሞ ሰኞና ማክሰኞ ሪትሬስ ሲያደርግ መጥቶ እዚሽ ላይ ኢንጌጅ አድርጎ ነው ከዛ በኋላ ሮብ፣ ሐሙስ፣ አርብ ከዚሽ ላይ ነው የቀጠለው ማለት ነው። ሌላ እንግዲህ ይሄ የዩኤስ ኢራን ቴንሽን ከዛ ላይ ሱፕሪም ኮርቱ ሳይመጣ እንግዲህ ኤፍኦኤምሲ ዲሲዥኑ በኋላ ባለው ኢንተረስት ሬት አውትሉኩ ቤሪሽ ነበር አውትሉካችን አይደለ ለጎልድ። እንግዲህ እነዚህን አዳዲስ ነገሮች ቴንሽኖቹን ባንሰማ ጎልድ ቤሪሽ ነበር የሚሆነው፣ ምክንያቱም ዩኤስዲ በኢንተረስት ሬት አውትሉኩ ይደገፍ ነበረ። እዚሽ ጋር ቤሪሽ ኦርደር ብሎክ ነበረችን። ማርኬቱ እንደምታያት ሪስፔክት አድርጓት መመለስ ጀምሮ ነበረ። ነገር ግን ከሱፕሪም ኮርት ሩሊንጉ ከዚህ በመነሳት አዲስ ካሉት ቴንሽኖች በመነሳት እንግዲህ ይሄን ስትራክቸራል ሌብል ጥሶ ማርኬቱ ወደ ላይ ሄዷል። አዲስ ቮላቲሊቲ ጨምሯል። ይሄን ዲስኳሊፋይ አድርጎብናል ማለት ነው። አሁን ቤሪሽ ሴታፕ መጠበቅ ትንሽ ሪስኪ ነው፣ ምክንያቱም አሁን ትልቅ አንሰርቴኒቲ ላይ ነው ማርኬቱ ያለው ማለት ነው። ቡሊሽ መሆን የተሻለ ነው። ወደ ታች ወርደን ቡሊሽ ኦቢዎችን እንጠብቃለን ማለት ነው። አንድ የምናየው ነገር እንደምታዩት ነው። ማርኬቱ መጣ እዚች 4 hour ቤሪሽ ኦርደር ብሎክ ላይ ኢንጌጅ አረገ፣ ተመለሰ። ከላይ 1 hour ቤሪሽ ኦቢ ያለች ግን 4 hour ላይ ነው ሪያክት ያደረገው ቅድም ያየነው ላይ። ከዛ በኋላ እንግዲህ ማርኬቱ በቮላቲሊቲው ጊዜ እቺን ሰብሮ ወጣ። ከዛ ልክ ቮላቲሊቲው ጊዜ ተመልሶ ስፓይክ አድርጎ እቺኛዋን ቡሊሽ ኦርደር ብሎክ ኢንጌጅ አድርጎ ነው የተመለሰው። ዩ ካን ሲ እዚች ጋር ቡሊሽ ኦርደር ብሎክ አለችን። እንግዲህ ይሄን ሃይ እዚች ጋር ያለችውን ኮንሶሊዴሽን ሰብሮ ከመሄዱ በፊት ማርኬቱ የሰራት ስትራክቸራል ፖይንት ማለት ነው። ማርኬቱ በቮላቲሊቲው ጊዜ ስፓይክ አረገ፣ ዳውን ነካት፣ ኢንድ ሲግኒፊካንትሊ ወደ ላይ ወጥቶ ሄደ ማለት ነው። ለቡሊሽ ኦርደር ብሎክ አሁን እቺኛዋን ኦርደር ብሎክ የሳልኳትኝ እኔ መች መሰላችሁ? ልክ ከቤሪሽ ኢንትሪ ውስጥ ነበርኩኝ እንደውም ከዛ በኋላ ልክ ይሄ የዩኤስ ኢራን ቴንሽን በተለይ ከትራምፕ አናውንስመንት በኋላ መልሶ ሲመጣ ኦኬ ማርኬቱ ቡሊሽ እየሆነ ነው በሚለው እዚህ ጋር ያለችን ቤሪሽ ኢንትሪን ዘጎኝና ቡሊሽ እየጠበቅኩት ነበር ማርኬቱን። እቺ ቡሊሽ ኦርደር ብሎክ የተሳለችው በዛ ነበር። በሱፕሪም ኮርቱ ቮላቲሊቲ ጊዜ መጣና እቺን ቡሊሽ ኦርደር ብሎክ ኢንጌጅ አድርጓት ወደ ላይ መሄድ ጀመረ ማለት ነው ማርኬቱ። እዚህ ጋር ስትራክቸራል ፖይንት አለን። ማርኬት ወደዚህ ላይ ይመለስ ይችላል። ነገር ግን እዚህ ጋር የሚመለስ ከሆነ ጥሩ ስትራክቸራል ሰፖርት ፖይንት አለን ማለት ነው። 50 ሚኒት ላይ እንወርድ። 50 ሚኒት ላይ ስንወርድ እንግዲህ this is 1 hour ቡሊሽ ኦርደር ብሎክ ያወራ ነው ይሄ ነው። ማርኬቱ ሄደ እዚህ ጋር 1 hour ሃያችን ነው ይሄ፣ እሱን ሰብሮ ሄደ። ከዛ በኋላ ሪትሬስ አረገ፣ 1 hour ቡሊሽ ኦርደር ብሎካችንን ኢንጌጅ አረገ። ከዛ በኋላ ወደ ላይ መሄዱን ጨመረ ማለት ነው። እዚህ ጋር እንታያቸው በጣም ቮላቲል የሆኑ ኤሪያዎች ናቸው፣ በጣም ስፓይክ የሚያደርጉት እንደምታያቸው። 1-2 ጥሩ ስትራክቸራል ፖይንት የለንም። ነገር ግን ይሄን ሃይ ከመስበሩ በፊት ያለችን ጥሩ ስትራክቸራል ፖይንት ቺክ አዩዋ የምታያት ካንድል ናት። ሶሊድ የሆነ
አፓርት ሙቭመንት የነበረባት ማለት ነው። እሷ እንደ 15 ሚኒት ቡሊሽ ኦርደር ብሎክ እንጠቀማለን። እቺን ሃይ ከመስበሩ በፊት ያለው ማለት ነው። እንደምታዩት ፕራይስም ተመልሶ ሁለት የታፕ አድርጓት ነው የሄደው። ኔክስት ማርኬት ሲከፈት ፖሲብሊ በጃምፕ ነው የሚከፈተው። ወደ ታች የሚመለስልን ከሆነ ከዚህ ፖይንት ኦፍ ቪው ላይ ቴክ ልናደርግ እንችላለን ኢንትሪ ማለት ነው። ከፕሪቪየስ ሪያክሽኖች ብታዩ ግን ማርኬት ሲከፈት እንዲህ አይነት እንግዲህ ኒውስ ዳይጀስት አድርጎ ማርኬቱ ሲከፈት በጃምፕ ይከፈታል። ጃምፕ ካረገ በኋላ የዛን ጋፕ ኢንባላንሱን ፊል ሊያደርገው ይመለሳል። የተወሰነ ፊል ያደርገዋል ወይም ፉሊ ፊል ሊያደርገው ይችላል። ከዛ በኋላ ይቀጥላል ማለት ነው። ማርኬት ሲከፈት እንዲህ አይነት ቮላቲሊቲ ጊዜ ብዙ ጊዜ ስፕሬድ በጣም ሃይ ነው የሚሆነው። ብሮከሮችም በጣም ሃይ ያደርጉታል ስፕሬዳቸውን። አንደኛ ማርኬት ኦፕኒንግ አወር ነው። ኤጂያ አዲስ ሲከፈት ነው። ኤጂያ በራሱ ስፕሬድ ሃይ ነው። ፕላስ ማርኬት የሳምንቱ ኦፕኒንግ አወር ነው። ስፕሬድ ይሰፋል። አሁን ደግሞ ኒውስ ታይም ቮላቲሊቲ ላይ የምናያለው ስፕሬድ ማክሲመም ነው የሚሆነው። ማርኬት ኦፕኒንጉን ለሊት ተነስታችሁ ትሬድ ለማድረግ አይሆንም። ስፕሬድ በራሱ ይጨርሳችኋል ማለት ነው። በተለይ ለትንሽ አካውንት ስፕሬዱ ራሱ ሰፊ ነው የሚሆንባችሁ። ግን ማርኬት እንዴት እንደሚከፈት እናያለን። አይ ሆፕ እንግዲህ ኤክስፔክት ማድረገው በጃምፕ እንደሚከፈት፣ ከዛ ያቺን ጃምፕ የተወሰነ ፊል ሊያደርግ ይመጣል። ከሱ ላይ ኢንትሪ ፖይንት እንወስዳለን ብዬ አስባለሁ። አዘርዋይስ በዳውን ሳይድ የሚከፈት ከሆነ ደግሞ ከዚች 15 ሚኒት ቡሊሽ ኦርደር ብሎክ ላይ ኢንትሪ እንወስድ እንችላለን። ፕሮባብሊ ግን አፕዋርድ ጃምፕ የተወሰነ ወደ ታች ወርዶ እንደዛ አይነት ኢንትሪ ኤክስፔክት አደርጋለሁ ማለት ነው። ከዛ ኋላ ከጋፕ ኢምባላንሳችን የተወሰነ ፊል ካደረገልን በኋላ ቴክ ቡሊሽ ኢንትሪ ቴክ እናደርጋለን ብዬ አስባለሁ። ሌላ መጠንቀቅ ያለባችሁ ነገር ማርኬት ኢትስ ቮላታይል በጣም እንዲህ አይነት ቮላታይል ጊዜ ላይ ዳይሬክሽኑ ኢትስ ለማግኘት ቀላል ነው። ነገር ግን ደግሞ ስፓይክ በጣም ያደርጋል። አሁን እቺን ስፓይክ እዚህ ጋር ያት በጣም ስፓይክ አድርጎ ነው የወረደው ማርኬቱ። ስቶፕ ሎስ አስቀምጣችሁ ስቶፕ ሎሳችሁን ስፓይክ አድርጎ ነክቶ ሊመለስ ይችላል። ስቶፕ ሎስ ማኔጅመንታችሁ ላይ በጣም መጠንቀቅ አለባችሁ። ሞድ ኦፍ ጀነረስ መሆን ስቶፕ ሎስ ላይ ሪስካችንን ማኔጅ አድርገን ጀነረስ መሆን የተሻለ ነው ማለት ነው። አዘርዋይስ በተለይ ደግሞ ትንሽ አካውንት ትሬድ የምናደርግ ከሆነ ጎልድን አቮይድ ማድረግ ኢትስ ዋይዝ እዚህ ጊዜ ላይ ማለት ነው። አካውንታችንን ኢዝሊ ብሎ ልናደርግ እንችላለን። ሲሚላር ሙቭመንት ሌሎች ከረንሲ ፔሮች ላይ ልናገኝ እንችላለን። ትሬድ መታደርግ ከሆነ ወደ እነሱ ማድረግ የተሻለ ሞር ኤጅ ይሰጣችኋል። ስቶፕ ሎስ ማኔጅ ለማድረግ ያስችላችኋል። አዘርዋይስ ጎልድ ትሬድ የምታደርጉ ከሆነ አብዛኛው ሰው ጎልድ ብቻ ነው ትሬድ የሚያደርጉ የምታደርጉ ከሆነ ስቶፕ ሎሳችሁን ጠንቀቅ ማለት በጣም የተሻለ ነው። እንደ አካውንት ሳይዛችሁ ሪስክ የምታደርጉትን የተወሰነ ጀነረስ አድርጎ ለማርኬት ስፓይክ ቢያደርግም የተወሰነ ዊግል የሚያደርግበት ዳይሬክሽን መስጠት የተሻለ ነው ብዬ አስባለሁ። ኤኒዌይስ እስቲ አዳዲስ አፕዴቶች ብዙ ሊኖሩ ይችላሉ። ዳይሬክሽን ቼንጀር ሊኖር ይችላል። እንዲህ አይነት አፕዴቶች ካሉ ቴሌግራም ላይ ያሳውቃችኋለሁ። ሊንኩ የቻናላችን ዲስክሪፕሽን ላይ አለ። ጆይን ብታደርጉ ቶሎ ቶሎ ኒውስ አፕዴት እናደርጋለን ማለት ነው። አዘርዋይስ እንግዲህ መልካም ሳምንት ጋይስ፣ መልካም ቆይታ ይሆንላችሁ። ኔክስት ዊክ ደግሞ እንግዲህ እስቲ ማርኬቱ ምን እንደሚፈጠር በደንብ ዳይጀስት አድርገን ኔክስት ዊክ ላይ ደግሞ እንገናኛለን። ይመቻችሁ። መልካም ሳምንት ጋይስ።